ቦታ መንጎጃ እንደ ልብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሐምዲ ቻናል ተከታዮች እንደምን አላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ያለሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ሁሉ ሰላም፣ ሁሉም ኸይር ነው ወይ? የቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዞትን መለቀው ቪዲዮ እንዲደርሳችሁ አድርጉ ማለት ነው። የሌሎቹ እንዲደርሳቸውና ሰብስክራይብ እንዲያደርጉኝ አድርጉ በታማኝነት በቅንነት። እና ዛሬ ይዤላችሁ የመጣሁት ጽናት ነው። ጽናት ድራማ ይዤላችሁ መጥቻለሁ። ኪራና ጽናት ቤት ላይ ቁጭ ብሎ ያወሩ በነበረ ሰዓት አብሮ ያው ሌላ ሰው የለም፣ ቤት ሁለታቸው ብቻ ነው። አብሮ ማውራት ያወሩ ያለ አባትዮ ገባ። ያው ሊሳሳሙ ሲል አባትዮ ገባ ማለት ነው። እኔ እወድሃለሁ፣ አፈቅርሃለሁ፣ እሱም ደግሞ እወድሻለሁ፣ አፈቅርሻለሁ፣ በዓለም እንዳንቺ አይነት ሴት አላየሁም ብሎ ሲላት እሷም ደግሞ እኔም እኮ ታድያለሁ፣ አንተ ማግኘቴን በጣም አሪፍ ነው፣ በጣም ወድጄሃለሁ፣ በጣም አፍቅሬሃለሁ እያለችው በነበር ሰዓት አባትየው መጣ ማለት ነው። አባትየው መጣና ምን እየሰራችሁ ነው? ምን ጉድ ነው በቤቴ ውስጥ የሚሰራው ምናምን። ኪራ ደግሞ ደንግጦ ምንድነው ያለው? አባቴ ኬት ነው የመጣኸው? ለምንስ መጣ ሳትደውልልኝ? በርስ ማን ከፈተህ ምናምን ስለው እንዴ አንተ ልጅ ምን ሆነህ ነው? ቤቴ መሆኑን ረሳኸው እንዴ አለው ማለት ነው። ሲለው አይ ቤትህ መሆኑን ግን ሳልደውልልኝ እንዴት መጣህ ማለቴ ነው። በር ምናምን እንዴ የቤቱን አባወራ መሆኔን ረሳህ እንዴ ምናምን አለው ማለት ነው። ሲለው እሺ በቃ ምናምን ምግብ ልታመጣልህ ጽናት። ያው ጽናት ደግሞ በድንጋጤ የሮጠች ወደ ማድ ቤት ገባች። ከዛ አባትዮ ደግሞ እሱም ራሱ ቁጭ አለ። ከዛ ምግብ እንድታመጣልህ ላደርግ ምናምን ሲለው አይ ምግብ አያስፈልገኝም በልቼ ነው የመጣሁት አለው ማለት ነው። እሺ በቃ የራሴን ምግብ አምጪልኝ ልበላት ብሎ ኪራ ደግሞ ወደ ማድ ቤት ገባ ማለት ነው። ከዛ ጽናትን በጣም ተጨናንቃ ነበረ። በጣም ደግሞ ደንግጣ ስለነበረ እሷን አቅፎ ችግር የለም የአባቴን ሙሉ በሙሉ እንነግረዋለን፣ እናስረዳዋለን፣ አትጨናነቂ፣ አብረን እንሆናለን ብሎ አለ ማለት ነው። ከዛ እሷም ደግሞ ምንም ነገር አትበለኝ፣ ዝም ብለህ አቅፈኝ አለችው። አቀፋት። ከዛ እንደዛ እያለ ምናምን ምሩም ጋር ደወለች። ከዛ ምሩ ደግሞ ያው ቀለል አድርጋ ምናምን ታዲያ ምን ችግር አለው ጋሼ ይነገረዋል ምናምን ብላ ቀለል አደረገችላት። እኔ ቁም ነገር እያወራሁሽ ፍራቴን የነገርኩሽ አንቺ ትቀልጃለሽ እንዴ ምናምን አለቻት ማለት ነው። ከዛ እነምሩም ተደውሎላቸው ክሮቤል ምሩንና ናሆሜን ወደ ቤት እንዲመጡ አደረጉ። ከዛ ካደረጉ በኋላ አባትየው እና ቶሎ በፍጥነት እንፈልግሃለን አሉት። ከዛ ምንድነው ብሎ ሲላቸው እኔ በጣም መወዳትና ማፈቅራት በጣም የምታፈቅረኝና ማፈቅራት ፍቅረኛ አለችኝ አለ ማለት ነው ኪራን ሲል ያባትየው እሺ ቶሎ ብለህ አምጣታ፣ ምን ትጠብቃለህ? ፍቅረኛ ያለህ ነው እንዴ ዝም ያልከው ብሎ ሲል ናሆሜ ደግሞ ጋሽ ይኸው እዚህ ጋር አለች ጽናት ናት አለው። ከዛ በኋላ ደግሞ ኪራ ደግሞ አዎ አባቴ ፍቅረኛዬ ጽናት ናት አለው ማለት ነው። ሲለው ጽናት እውነት ነው ሲላት አዎ ካሁን ወዲህ እንዳታወሩኝ ምንም ነገር መስማት አልፈልግም ብሎ ብድግ ብሎ ተነስቶ ወደ ክፍሉን ሄደ። ከዛ ደነገጠች እና ሁላቸውም ደነገጡ ምናምን ነገር ከነምሩም እና ናሆሚ ምናምን ደነገጡ። ከዛ ኪራና ጽናት የክራይ ክፍል ገብተው እሺ አሁን እኛ ምንድነው የምናደርገው? ምንድነው የምንሆነው?
ባይሆን እናቴን ጠርቻት እንኳን እንደዚህ ነገር እንኳን አውርቼ እንትን እንደምፈታው አደርጋለሁ። አባቴ ደግሞ የኔ ደስታ ስለሚፈልግ በደስታዬ እሺ ብሎ ይካፈለኛል እንጂ እንትን አይለኝም አውቃለሁ ብሎ ሲል ጽናት ደግሞ ቃል ገብተህልኛል የቤተሰቦችህን ምንም ቢሉ ምንም እንትን እንደማትላቸው እንደማትቆጣና እንደማትናገራቸው ቃል ገብተህልኛል ሲላው ገብቼልሻለሁ፣ ግን በጣም አንቺ ትቼ ወይም ደግሞ አንቺን እንትን ብዬ የትም መሄድ አልችልም አላት ማለት ነው። ሲል ጊዜ እኔ በጣም ነው የምወድሽ አንቺን አጥቼ መኖር አልችልም ምናምን ሲላል እሺ በቃ ችግር የለም ግን ቃል የገባህልኝ እንትን እንዳትል ምናምን ብለው ሁለቱም ያወሩ በነበር ሰዓት አባትየው ገባ ማለት ነው። እናቴ ናፈቀችኝ ምናምን ስታው ኪራ እናት ናፈቀችህ ደውለን ጠርተናት ታያታለች ችግር የለም አትጨናነቅ ምናምን አለችው። ከዛ አባትየው ገባ ማለት ነው። አባትየው ማነው ውጭ ላይ እየሰማ ነበረ። አባትየው ገባ። አባትየው ደግሞ ምንድነው ያደረገው? አባትየው ደግሞ ገባና ልጄ ያው ሲገባባቸው ደግሞ ሁለታቸውም ደነገጡ። ውጭ ላይ ሁሉም ነገር ሰምቻለሁ፣ ውጭ ላይ ሁሉም ነገር የምትናገሩት ነገር ሰምቻለሁ። ስለዚህ እናንተ ተፋቀሩ እንጂ ወይም ደግሞ እናንተ ተዋደዱ እንጂ በቃ እኔ ፈቅጃለሁ ችግር የለም ብሎ ሲሉ ሁለቱም በደስታ ተፈናቀሩ፣ ተደሰቱ ምናምን ነገር ምናምን ኑ አቅፉኝ አላቸው። ሁለታቸውም አቀፋቸው ማለት ነው። ከዛ በኋላ እና ሆሜ ምናምን እና ምሩም ወይም ደግሞ ሰኒ ምናምን ሁላቸውም ተደውሎ ተጠርተው ወይም ደግሞ ሰኒ ቤት ሄደው በጣም ደስ ብሏቸው ምናምን እዛ መሳቅ መዝናናት ምናምን ጀምረዋል። ከዛ በጣም ነው እንትን ያሉት ማለት ነው። በጣም በቃ ተደስተዋል። በቃ የሰርግ ነገር ማዘጋጀት አለብን እነሱ እሺ ካሉ ሰርግ ምናምን መደገስ አለብን ምናምን ብለው በጣም ተደስተው በጣም ደግሞ እንትን ብለዋል ማለት ነው። እና አንዳንዴ የፈራነው ነገር በጣም እንትን ይላል። አባትየውም ደግሞ የኪራ አባት የጽናት ሲጠይቃት ምንድን ነው ያለችው? ለምን ያኔ ሀሴትን ይዣት የመጣሁኝ ወይም ሀሴት የመጣሽ ሰዓት ኪራና አንቺ ፍቅረኛም ነበራችሁ ወይ ብሎ ሲላት፣ አዎ ነበርን፣ ግን ስለምወደውና በጣም ስለማፈቅረው ብቻ ከናንተ እንትን አልወጣም ብዬ እኔን ከናንተ ሆኜ እንትን ያልኩኝ ነበረ። ግን ኪራን ደግሞ እንደዛ በማድረጌ በጣም ተጎድቶ ነበረ። ይሄ ነገር ማወቅ ይፈልጋል። በዛ ላይ ደግሞ በጣም ተጎድቶ ነበር። አሁን ላይ ግን ያው አብረን ስለሆነን ትንሽ ተሽለዋል እንጂ መጀመሪያ በጣም ተጎዳ፣ እኔን ራሴን ሳርቅበት ምናምን ብላለች። ከዛ ታዲያ እዚህ ሆናችሁ ደግሞ መደባበቁ ምን አስፈለገ ምናምን? አይ እኔ እኮ ያው እናንተ የፈለጋችሁት እናንተ ደስ ይላችሁ የተሻለች ሴት ወይም የተሻለ ነገር ያው እኔ የበታችነትም ስለተሰማኝ ሰራተኛ ስለሆንኩኝ የተሻለችው ነገር ከሆነች ብዬ ነበረ ከእናንተ ጎን ሆኜ የኪራን ላጋባው የፈለኩት፣ ግን ስተት ነበረ። እኔ ግን በጣም እወደዋለሁ፣ ከነፍሴ አብልጬ በጣም እወደዋለሁ፣ በጣም አፈቅረዋለሁ። ግን ለምን እንደዛ እንዳደረኩኝ ራሱ ያው የእናንተ ብዬ ነው ታውቃላችሁ ምናምን ብላ አለችው የአባትየው። እንግዲህ አባትየው ተቀብሎታል፣ እነሱም ደስተኛ ሆነዋል። ያው ኪራና ናሆሜ ደግሞ ካፌ ሄደዋል። ምንም አላዘዝኩም ወይ ምናምን ሲለው፣ ዋው ምንም አላዘዝኩም ብቻ ይሄ ውሃ ይዤ መጥቼ በደስታ እየተፈናጠርኩኝና ልቤን እንትን ያለች ነው የዘለለች ነው በደስታ አለው ማለት ነው ሲለው ደግሞ እሱም እንዴት ምን ሆነ ማለትም ከዛ አንተ እኮ ቀልደኛ ነህ ምናምን ያኔ ናሆሜ የሚያወራ ነገር አያውቅም። በጣም ነው የሚያስቀው። አውርቶ ሲያስቀው አንተ እኮ ምን አለብክ የኔ ደስታ የነገርኩህ ደስታዬን የነገርኩህ አባቴን እውነቱ ይሆን ውሸቱ ይሆን እሱ ራሱ እንትን አላለኝም፣ ግን በጣም ተደስቻለሁ ብዬ የነገርኩህ
አንተ ደግሞ ወደ ሌላ ነገር ምናምን ወደ ቀልድ እየገባህ ነው፣ ቀልድህን አያልቅም ምናምን ብሎ በቃ በጣም ነው እንትን ያሉት ማለት ነው። የተዝናኑትም በጣም ነው የሳቁት እና በጣም ደስ ይል ነበረ። ማለትም እኔ ገና አባቴው ሲገባ የጽናትና የኪራን ድንገት አይቼ ከታ አባቴው ሲገባ እኔ ራሴ ድንግጥ ነው ያልኩት፣ ያየኋቸው ነበረ ማለት ነው። እና በጣም ነው የሚያስደነግጠው፣ በጣም እንትን ነው። ቪዲዮ አላብዛባችሁ። ቪዲዮ ይሄ ይመስል ነበረ። ላይክ ሰብስክራይብ አድርጉ፣ እንደተለመደው ሸርሸር አድርጉልኝ በቅንነት። በቃ ምን ልበላችሁ፣ ኮሜንት አድርጉ። ምንድነው አይከፈልበት 20-30 ምን አይታይ፣ ምንም ነገር እየተታየ አይደለም። ቪዲዮ እስከ መጨረሻ ድረስ እዩ። የተሻለ ነገር እንዲሁ እያለን የተሻለ ነገር ይዘን እንመጣለን። ያው በመደም ቤት እንደምታውቁ አይመችም እንትን ማለት ቪዲዮ በደንብ መስራት አይመችም። ለዛ ነው ሁላችንም ያው እናውቀዋለን ማለት ነው። ላይክ ሰብስክራይብ አድርጉ፣ ሼር አድርጉልኝ፣ የሌሎቹም አድርሱልኝ ማለት የሌሎቹ ጓደኞቻችሁ በዋትስአፕ ላክ አድርጋችሁ እስኪ ሰብስክራይብ አድርጓት እቺ ብላችሁ ብትሉ እንትን አትጎዱም እናንተ ማለት ነው። እኛን እንጠቀምበታለን። ስለዚህ በአዲስ መልኩ ወሬ ቀጠልኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። እወዳችኋለሁ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ተነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳን